ምክንያቱም በጣም ጎበዝ ናቸው በትምህርታቸው እጅግ በጣም ማለት ነው። እና ይሄ ጭንቅላት ይሄ እውቀት ብር በማጥፋት ትምህርታቸውን አቋርጠው ነገር ፖሊስ ሄደው ሲሞቱብኝ ወይ በሰው ሀገር ሄደው ተሰደው ሲሞቱብኝ ማየት አልፈለኩም። እና ቢያንስ የኔ ህይወት ቢበላሽ እኔ አንድ ነኝ፣ እነሱ ግን 3 ናቸው። ቢያንስ ለሀገርም ለቤተሰብ ለራሳቸውም ይጠቅማል። ያም በማለት ተነስቼ ወደ ዱባይ መጣሁ። ዱባይ የመጣሁት 2008 አልቆ 2009 ሊገባ ጳጉሜ 3 ነበር የመጣሁት። አሁን ኦልሬዲ ወደ 8 ዓመት ሆኖኛል ማለት ነው። እና እውነት ለመናገር በጣም በቃ በትምህርታቸው ጎበዝ እየሆኑ መጡ። እኔም ደግሞ በቃ ደከመኝ ሰለቸኝ ሳልል የሚፈልጉትን አደርግላቸዋለሁ። ቤት መከራየት ካለብኝ ይከራይላቸዋለሁ። ስልክ መግዛት ካለብኝ ይገዛላቸዋለሁ። ላፕቶፕ ማሟላት ካለብኝ አሟላላቸዋለሁ። እና በጣም የሚገርምሽ ትልቁም ዩኒቨርሲቲ ገባ። ይሄኛውም በጣም የሚገርምሽ 10ኛ ክፍል ላይ ሁሉንም ትምህርት ስትሬት ኤ ነው የመጣው ሟቹ ማለት ነው። ሁሉንም ትምህርት እንደ ክፍል አይደለም እንደ ትምህርት ቤት ነው አንደኛ ወጥቶ የተሸለመ። እና አስታውሳለሁ በዛ ሰዓት ላይ የአንገት ሀብል ብር ገዝቼ ስጦታ ሰጠሁት። ከዛ 11ኛ ክፍል ወደ አሰላ መጣሁት። ለምን እኛ ጋር ትንሽ ከተማው ስለ ገጠር አካባቢ ስለሆነ መብራት ምናምን እንደፈለግሽ አይገባም፣ ኔትወርክ እንደፈለግሽ አያገኝም፣ ለማጥናት አይመቸውም። እና በትምህርቱ እንዲረዳውት ብዬ ወደ አሰላ ቤት ተከራይቼ ትልቁም እዛ ስለነበር የተማረው ከዛ ወደ አሰላ መጣሁትኝ። አሰላ እየተማረ እያለ 12ኛ ክፍል ከዛሬ 3 ዓመት 4 ዓመት በፊት 5 ዓመት በፊት ኮረና ነበር ካስታወሽ። እና ዛሬ ነገ እየተባሉ በጣም ታሽተው ነበረ እንትን ሲሉ የነበረው የተፈተኑት 12ኛ ክፍል። ግን እንደዛም ሆኖ ታምኛለሽ ባቡ 593 ነው ያመጣው። እንደዛም ሆኖ ማለት ነው። እንደዛ ማምጥቶ ግን እሱ በጣም ነበር የተናደደው ውጤት ቀነሰብኝ ብሎ። እሱ ለብቻ ያመጣውን ውጤት ስንደምረው ብታምኝም ባታምኝም 650 ነው የመጣው። ግን የትምህርት ሚኒስቴር ውጤቱ ያመጣው 593 ነው። ግን አረጋጋ ነው። እሺ በቃ ችግር የለውም ተባለ፣ ተረጋጋ። አዲስ አበባ ገባ፣ በኮምፒውተር ሳይንስ ማለት ነው። አዲስ አበባ ገባ። እየተማረ አምና የተወሰነ አመመኝ አለኝ። የሆነ እንደ ጭንቀት ማለት እንደ አንዳንድ ነገሮችን ካምፓኒ ላይ ምናምን ይሰራል፣ በጣም ጎበዝ ነው። እና አመመኝ ሲለኝ 1ኛ ሴሚስቴርን ጸበል እንዲሄድ አደረግኩት። ከዛ ጸበል ሄዶ ከመጣ በኋላ በጣም ደስተኛ ሆነ፣ ትምህርቱን መማር ጀመረ። ከዛ በኋላ ትምህርቱን እየተማረ ያለ አምናው ትንሽ የተወሰነ በብዛ ጊዜ ኮምፒውተር ሳይንስ ኦንላይን ላይ ስትማሪ ከትምህርት ነጥብሽ ይልቅ ልምድ ነው የሚፈለገው። እና የተወሰነ ክላሶችን ድሮፕ ላድርግና ከዛ በኋላ በካምፓኒዎች ላይ አንዳንድ ስራዎችን ልስራ እና የሚቀጥለው ዓመት ላይ ደግሞ እንደዚሁ የቀረኝን ድሮፕ ያደረጋቸውን ክላሶችን እየጨረስኩኝ በዛው ደግሞ አንዳንድ ካምፓኒዎች ላይ ሰራለሁ ስራዎችን አለኝ። ችግር የለውም ገና 24 ዓመት ደስ እንዳለክ አልኩት። አላስጨንቅም ደስ እንዳለ አልኩት። አው ታምኛለሽ? ጠዋት ተነስቶ ቤተክርስቲያን 11 ሰዓት ሄዶ ኪዳን አድርሶ ከዛ መጥቶ ነው ወንድሞቹን ቀስቅሶ ትምህርት ቤት የሚሄደው። ታምኛለሽ? ማታ ከትምህርት ቤት ሲመለስ ቤተክርስቲያን ሄዶ መጥቶ ነው ተመልሶ ጥናት አጥንቶ የሚተኛው። በቃ ህይወቱ እንደዚህ ነው እስቲል እስከሚሞቱበት ቀን ድረስ ማለት ነው። ከዛ አምና ትምህርቱን ጨረሰና ክረምት ላይ ሲስተር ነበረች። ከዛ ሲስተር ጋር ነበር የሚያርፈው እና ሲስተር ጋር ልጆች ስላሉ ይንጫጩብኛል። ከጓደኞች ጋር ተከራይቼ ክረምትን እዛ ልክረም ማለት እሺ ክረም ችግር የለውም አልኩት። ከፈልኩለት። እዛው 4 ኪሎ ነበረ የገባው። ነገራችን ላይ አዲስ አበባ 4 ኪሎ ዩኒቨርሲቲ ነው። ከዛ እሺ ችግር የለውም ገባ አልኩት እና እዛ ተከራይቶ እየኖረ ነበረ። ከዛ ተከራይቶ እየኖረ እያለ አጋጣሚ የጉሮሮ ላይ የምራቅ እጢው ተሰብስቦ ወደ ምራቅ ጠጠርነት ተቀይሮበት ነበር። ያ ማለት ረጅም ሰዓት ስለሚጾም አፍሽ ረጅም ሰዓት ሲደርቅ የምራቃችን እጢ ያላል በተፈጥሮ ያለ እሱ ይጠራቀምና ወደ ጠጠርነት ይቀየራል።
ከዛ እሱ አሞት ነበረ እና ታከመ። እንደሞ ኦፕሬሽን ትሆናለህ ተብሎ ነበር። እግዚአብሔር ይመስገን እኔም ጸለይኩለት። እሱም ጸበል ምን ሲጠጣ ራሱ በመድኃኒቱ እየተፈረፈረ ወጣለት። ኦፕሬሽን አልሆነም ማለት ነው። ከዛ ድኖ ዩኒቨርሲቲ ተመለሰ እና አምና የነበሩት ጓደኞቹ ኦልሬዲ እሱ አምና ነበር የሚመረቀው፣ ድሮ ፓርኮ ነው። ዘንድሮ አምና የነበሩት ጓደኞቹ ተመርቀው ወጥተዋል። ዘንድሮ ከአዲስ ተማሪዎች ጋር ነው የሚመደበው እና አምና የሚያውቀው ታደሰ አገኘው የሚባል ልጅ አምና የሚያውቀው ጓደኛው ነበረው እና ከሱ ጋር አንድ ዶርም ይይዛሉ ዘንድሮ ማለት ነው። ከዛ መስከረም፣ ጥቅምት፣ ህዳር 16 ነው የሞተው ወንድሜ እና አንድ ዶርም ይይዙና ሲኖሩ መቼ መሰለሽ ኖቨምበር ባለፈው ዓመት ያለፈው በፈረንጆቹ 2024 ኖቨምበር ላይ ምን አለኝ ስለ ትልቁ ወንድሜ አንዳንድ ስራዎችን እያወራን ነበር እና በመሀል ቅድስት አለኝ ወይ ስለው ሰሞኑን የተለየ እንግዳ ነገሮችን እያስተናገድኩ አስፈላጊ ከሆነ ሰሞኑን አወራሻለሁ አለ። ከዛ ደነገጥኩኝ እንዲህ ሲለኝ። ከዛ ምንድን ነው የተፈጠረው ውስጥ አስረዳኝ ያልኩት። ከዛ አይ አሁን ላይ ደህና ነኝ ግን አወራሻለሁ ብሎኝ ወጣ ከመስመር ላይ። ከዛ በማግስቱ እኔን አመመኝ። እኔን ሲያመኝ እንዳመመኝ ነገርኩት። የነገርኩት ለምንድን ነው ያን ነገር ላወጣጣው ስለፈለግኩ ነው እኔ ቦሬ መሀል። ከዛ ላወጣጣው በጣም ደጋግሜ ከ3 ቀን ከ4 ቀን በላይ ጨቀጨቁት። ደህና ነኝ ከማለት ውጭ ምንም ነገር ሊነገረኝ አልፈለግም። መጨረሻ ላይ ምን አለ እፍ በእናትሽ አጨቅጭቂኝ፣ ይሄ ነው ብልሽ እንኳን ምንም ልታደርጊልኝ አትችይም ማለት ምክንያቱም ብር ላክልህ ብዬ አልፈልግም ብሏል። በቃ ሌላ ይሄ ነው ብልሽ እንኳን ምንም ልታደርጊልኝ አትችይም ማለት ያስፈራሩት ነበር ማለት ነው። እሱ ካልሆነ በስተቀር ሌላውን እኔ አፈር ገባለታለሁ አይደለም ይላል እሱ። ከዛ መጨረሻ ላይ በ22 ይሄን ብሎኝ በ20 ይሄን ብሎኝ በ22ም አውርተናል። ከዛ አውርተን ደህና እንደሆነ ምናምን እሑድ ዕለት እንደሚቆርብ ምናምን ነግሮኝ እሺ ብለን ተለያየን። ከዛ ብር የተወሰነ 2000 ብር ላኪልኝ ምናምን ብሎኝ እዛው ወንድሜ ጋር ስለነበር አስተላልፍለት አልኩት እና 2000 ብሩን እዛው ተላከለት። ቅዳሜ 15 ነበር፣ እሑድ በ16 ቆረበ። ሁሌ ቆራቢ ነው ሲጀመር ወንድሜ ቆራቢ ነው። ቆረበ። ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ አላወራሁትም። ለምን በእኛ ሃይማኖት ስቆርቢ ብዙ ወሬ አታወሪ፣ ምክንያቱም በመሀል ተሳስተሽ ኃጢአት ልታወሪ ስለምትች እና አላወራሁትም። የዛን ቀን ሰኞ ዕለት ውብዬ ደህና ነህ ስለው ሪከርዴን ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብንት እያጠና ይሆናል ብዬ ዝም አልኩት፣ ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁትም። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብ ዕለት ቀን ብቻዬን ነበርኩ ቤት ውስጥና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን። በተለይ ከወንድሞቼ ጋር እንደ እህትም እንደ ጓደኛም ነኝ። ስለማስተምራቸውም እንዳይበላሹብኝ በጣም የምቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝና ምን ሆኖ ነው ብዬ ለአነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆንኩ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ ምን ሆነችብኝ ነው ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት። ከዛ ወይኔ አምላኬ እናቴ ምን ሆነችብኝ፣ አይኗን እንኳን ሳላያት ሳላቆርባት ሁሌ እንደዚህ ነው የምለው። በቃ አቁርቢያ በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርቢኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበር። ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ አዎ አታምኝም፣ ብቻዬን ነኝ ቤት ውስጥ ያለሁት፣ እናትሽ አይደለም ውብሸት ነው ብሎ ስሙን ጠርቶ ነገረኝ። ማን ይንገረኝ መድኃኒዓለም ይወቅ። ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመትኩኝ፣ ግን የጠረጠርኩት እናቴን ነው። ወንድምሽ ማለት እኮ የሌላኛው ወንድምሽ ነው የደወለው ወይስ ታላቁ የሟቹ ታላቁ ወንድም? ከዛ ውብሸት ነው አለኝ፣ ስሙን ጠራና ማንም ቤት ውስጥ የለም፣ ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይሄማ ብዬ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። ስከፍተው ጓደኛዬ ናት። ምን ተፈጠረ ስላት አይ እረፍት ቤት እንሄዳለች። ከዛ እረፍት ቤት ሄጄ ውብሸት ነው ሲሉኝ አላምን። ኮንትራት አይደለሁም ግን ወረቀት አሰርቻለሁ። ለሴቱ የደወለች እና ነገረቻት።
ከዛ ነገረቻት እና ሂጅ አለችኝ ሴትዮ። ከዛ ረፍት ቤት ሄጄ ውብሸት ነው ሲሉኝ አላመንኩም። ምን ሆኖ ነው? በቃ በወቅቱ ሰማይና ምድሩ ተደፋብኝ። ማመንም ያለ ማመን ውስጥም ነበርኩ። የሆነ ኃይል ምታውቂያለሽ ህልም መሰለኝ። ከዛ ደውሎ እናገናኙኝ አልኳቸው። አጠገቡ የነበረው ልጅ አልሞተም፣ ማርያምን አልሞተም ማለት ጓደኛዬ ተቀብላ ስትናገረው ደግሞ አርፏል ይላል። ከዛ እውነቱን ንገረኝ አልኩት። ከዛ በቃ አርፏል አለኝ። አላመንኩም። ትኬ ቁረጡልኝ አሁኑ ነው ያልኩት። ከዛ እግዚአብሔር ይስጣቸው የማውቃቸው ልጆች ነበሩ። ወዲያው ነው ኤርፖርት ይዘውኝ ሄደው ትኬት ቆረጡልኝ። ከዛ ሐሙስ ማታ ኢትዮጵያ ገባሁት። ከኤርፖርት መጥተው ተቀበሉኝና ቤተሰብ ጋር ወሰዱኝ። እዛ አርማችን እያወጣን የዛን ቀን ከቅዱስ ጳውሎስ አስክሬን ወጥቶ ዩኒቨርሲቲው አስክሬን ሽኝት እያደረገ ነበር። ከዛ ግዴታ አብሬ መሄድ ስለነበረብኝ ጠበቁኝ። አምቡላንሱ በር ላይ ነው የጠበቀኝ፣ አስክሬኑ ጭኖ ማለት ነው። በዩኒቨርሲቲው አስክሬን ነው የተሸኘ ነው አሰላ ድረስ። ካሰላ በኋላ ነው በራሳችን መኪና የለው እና የሆነ በቃ ድርቅ የምትይው ነገር የለ ምን እንደምል ምን እንደማደርግ ሁሉ ጠፋብኝ። ማለት እውነት ነው ብሎ ለመቀበል በጣም ከባድ ማለት አይምሮሽ በፍጹም አስቦት የማያውቀውን ነገር እውነት ነው ብሎ መቀበል በጣም ከባድ እና ልክ በቃ ቤት ከሲስተር ጋር ፋሚሊ በመኪና ነበር ዘው ሄዱ እና ዩኒቨርሲቲው በረጋ ስንደርስ አስክሬኑን ሳጥን ሰ የራሴን አላውቅም። በቃ ማለት ጨለመብኝ ሁሉ ነገር። ከዛ ራሴን መንገድ ላይ ነበር ያገኘሁትኝ እና ወንድሜን አይተኸዋል ግን እሱ ነው ወይስ ሌላ ሰው ነው አፍነው ሌላ ሰው ሬሳን የሰጡን አልኩት። ራሱ ነው አለኝ። አሁንም አላመንኩም። ከዛ ደረስን። ሐሙስ ማታ ነበር ክፍለ ሀገር የደረስነው እና እኔ ቢያንስ ቤት ስንደርስ ሳጡንን ከፍቼ ማቀፍ ፈለግኩኝ። ምክንያቱም ናፍቆኛል። ስንት ዓመት ሙሉ አላየም። ከዛ ቤተክርስቲያን ነው የሚያድረው፣ ቤት አያድርም አሉኝ። ከዛ ቤተክርስቲያን አደረ። ዓርብ ዕለት ቀበርኩት። ምን አማራጭል የህይወት አፈር ውስጥ ከተትኩት። በዓይንሽ አየሽዋ? አላየሁትም፣ ከለከሉኝ። እንዴት ነው በቃ ለዓይኔ እንደራበኝ እንደናፈቀኝ ወሰዱብኝ። ከዛ ዓርብ ቀብሬው ሰለስትን እንኳን አልዋልኩም። ተመልሼ ወደ አዲስ አበባ ነው የመጣሁት። ምክንያቱም ምንድን የተፈጠረው ማለት እኔ በወቅቱ የመሰለኝ የሆነ በቃ የማይድን በሽታ ኖሮበት የደበቀን ነው የመሰለኝ። ምክንያቱም ልጁ እጅግ በጣም ሳይለን እጅግ በጣም ስነ ምግባር ያለው ትንሽ ሆኖ ግን ትልቅ የሆነ ሰው ታውቂያለሽ። በቃ እኔ ያለማጋነን የሚያውቀው ያውቀዋል። እዚህ ውስጥም ካሉ አዲስ አበባ ዩኒቨርሲቲ ውብሸት አስቤን የማያውቀው የለም እና ዝም ነው። ከተግባባሹ ትሁት ነው። ባለው አቅም ካለ ይረዳሻል። ካልሆነ ካስቀየምሹ እንኳን ከአንቺ ይሸሻል እንጂ ክፋትን ያስ አመጣ ለወለደችው እናቱ አንድ ቀን ክፉ ቃል መልሱላት አያውቅም። ታምኛለሽ? አንድ ቀን አዞ ውብሸት ይሄን አድርግ ብለሽ አዘንሹ አይሰራም። አውቆ ነው የሚሰራው። መጣ ቦርሳውን ተሸክሞ ሄዳል። እማዬ ብሎ ሰላም ይላታል። እቃውን አስቀምጦ ውሃ መቅዳት ካለበት ቀርቶ እንጨት ማምጣት ካለበት አንጥቶ መሰራት ያለበትን ሰርቶ ነው ቦርሳውን መጽሐፉን ይዞ ቁጭ የሚለው ታውቂያለሽ። እናቱን እጅግ በጣም ነው የሚወዳት፣ እጅግ በጣም እና ሁሌ ይላቸዋል እናቴን አሳክሜ ነው የሚላቸው። ሁሌ እናቴን አሳክሜ ነው የሚላቸው። ያውቃሉ ይህንን። ከዛ አዲስ አበባ መጣሁኝና
አምና ተመርቀው ወጡትን ጓደኞቹን አንድ ዶርም የነበሩትን እንዳለ በቃ ሰብስቤ ስለሱ ነው በቃ ማለት ውስጡ የደበቀን በሽታ ካለ የሚለውን ነው ማጣራት የፈለግኩት። ከዛ ምንም አይነት ነገር እንደሌለው እና በጣም ረጃጅም ታሪኮች ማነት እቅድ እንደነበረው በጣም ብዙ ተስፋ እንደነበረው በተለይ ዘንድሮ እየሰራም እየተማረም በጣም ደስተኛ ሆኖ እንደሚኖር ነው የነገሩ። በሰማሽ ቁጥር ነገሩ የተወሳሰበብኝ ነው የሚሄደው። ታውቂያለሽ የእሱ የሚያደርገውን ድርጊት እኔ እንደፈተኝ እንደ ባዳ ሆኜ ከጓደኞቹ ስለሱ ስሰማ እሱ የሚያደርጋቸው ነገሮች ለሰው እና የሚመለስለት ምላሽ በቃ አንጀት የሚሰብር ነው። ታውቂያለሽ ከዛ ሁሉንም ሳጣራ ምንም ነገር እንደሌለበት ክረምት ላይ ጉሮሮን ከታመመው ውጭ ምንም ነገር እንደሌለበት ነው እየሰማሁ የመጣሁት። ከዛ አብሮት ዶርም ዘንድሮ የገባውን ልጅ ላገኘው ፈለግኩኝ፣ ግን ሊያገኘን ፈቃደኛ አልነበረም። ከዛ ምናልባት እንደ ቤተሰብ አንድ ዶርም ስለነበር ፈርቶ ሊሆን ይችላል ብዬን ያሰብኩትኝ እና ኦኬ ከፈራህን እዛው ዶሮ እንትን አዲስ አበባ ዩኒቨርሲቲ ግቢ ውስጥ እንግባና ላውራ አካልኩትኝ። አዲስ አበባ ዩኒቨርሲቲ ውስጥ ገብቼ ላውራ ስለው ፈቃደኛ ነበር። ከዛ እሺ በቃ እንደዛ ከሆነ አልኩኝና የተማሪዎቹ ኃላፊ ወይ ደግሞ ዲኑ ቢሮ ቀጠሮ ተይዞልኝ በዲኑ ቢሮ በኩል መጥቶ እንዲያናገረኝ ተደረገ ማለት ነው። እና ሳናገረው እኔ ነበር፣ ወንድሜ ነበረ፣ ሌላ ዘመዳችን ነበር፣ ራሱ ዲኑ ነበር፣ ፕሮክተሩ ነበር እና ልጁ ነበር። ሀቡ ታምኛለሽ ፊቱ ላይ ያነበብኩበት ያልወጣለት ንዴት፣ ጸጸት፣ እልህ ነው ፊቱ ላይ ያነበብኩበት። ፊቱን እንደዚህ ሰው አንብበሽ ትረጂ የለ እንደዛ ነው ያነበብኩት። ግን እግዚአብሔር እናምልሽ እኔ እየጾምኩ ነው ማውራሽ እሱ የገደለው ብዬ በዛ ሰዓት ራሱ አለ ከራስሽ ጋር ትግል የምትገቢው የለም ከራሴ ጋር ትግል ውስጥ ነበር። ለምን ልጁ ያኔ እንዲህ ልበልሽ ሰው አይደለም መርዝ ይቅርና ጥፊ ያነሳበታል ብዬ የማልጠብቀው ልጅ ነው። ምክንያቱም ወንድሜን ባህሪውን ስለማውቅ እኔ እንኳን ተናድጄ ስናገረው እኔ ለኛ ነኝ አንዳንዴ ስናገረው ስትረጋጊ እደውላለሁ ብሎ ነው የሚዘጋብኝ ካፉ መጥፎ ነገር ለውጣበት ያን ስለማውቅ ከዛ በኋላ ምንድን ነበረ ከውሸት ጋር እንዴት ነው ተወቃችሁ ስለው ከዛሬ 2 ዓመት ከምናምን ሆኗል ከተዋወቅን አለ። እሺ ምንድን ነበር የተፈጠረው ስለው ከወንድምሽ ጋር አንግባባም፣ ዝምተኛ ነው ወንድምሽ ዝምተኛ ነው አንግባባም አለ። እሺ ከዛ ስለው በቃ እንዴት አንድ ዶርም ገባችሁ ካልተስማማችሁ ስለው አንድ ዶርም የገባ ነው እኔ እዚህ ዶርም ቁጭ ብዬ ያለሁበት ዶርም ቁጭ ብዬ መጥቶ አየኝና ብቻህን በቃ አንተ ዶርም እገባለሁ እኔ የተመደብኩበት 6 ስለሆነ ጫጫታ ይበዛል ብሎ አለኛል። እዚህ ጋር ውሸት ነው። ምክንያቱም አንደኛ ዶርም በራስሽ በፈለግሽው አትመደብም። ዶርም ፕሮክተሮች አሉ ራሳቸው ዶርም የሚመድቡሽ ስምሽን አስገብተው ሁሉ ነገር ብዙ ፕሮሰስ አለ። እዛ ውስጥ ገብቶ ነው በአንድ ዶርም የምትመደቢው። ልትቀየሪ ስትይም ደግሞ ብዙ ፕሮሰስ አለ። እንደፈለግሽ ሄደሽ የምትመደቢው አይደለም። ራስሽ ተመራርጠሽ እኛ እዚህ ጋር ገብተናል እዚህ ጋር መድቡልን ብለሽ ራስሽ በፍቃድሽ ሄደሽ ፎርም ካላስሞላሽ በስተቀር ከዛ አለኝ እሺ አልኩት። እሱንም አልተከራከርኩኝም። ከዛ ሰኞ ዕለት ማታ ምንድን የሆነው በ15 ቆርቧል ብዬሻለሁ። እሑድ ህዳር 15 በኢትዮጵያ ማለት ነው። በፈረንጆቹ ደግሞ ኖቬምበር 14 ማለት ነው። ከዛ በይቅርታ በኖቬምበር 24 ከዛ 24 ነው 25 24 በ25 ነው የገደሉት። ከዛ ሰኞ ህዳር 16 ነው። ኪዳነ ምህረትን እጅግ በጣም ይወዳታል። አይደለም በደም ስሩን የገባችው ወንድሜ በጣም ነው የሚወዳት ኪዳነ ምህረት እና ኪዳነ ምህረትን 16 ሁሌ ዶርም ውስጥ ይዘክራታል። ዝክር ማለት አሁን 16 ኪዳነ ምህረት የምትከበርበት ቀን ሻማ አብርቶ ጸሎት ያደርጋሉ እና ጸበል ውሃ ላይ ይጸልዩና ይጠጣሉ። ዳቦና እንደ ዝክር ነገር ያደርጋሉ ዶርም ውስጥ። እችን ሁሌ ዶርም ዩኒቨርሲቲ ውስጥ ከገባ ጀምሮ ያደርጋል፣ ይዘክራታል እና የዛን ቀን ሰኞ ስለነበር ኪዳነ ምህረት ነው። ከዛ ዳቦ ከዩኒቨርሲቲው ገዝቶ የዩኒቨርሲቲ ውስጥ የክርስቲያኖች በሚጾሙ ሰዓት የሚጾሙት ዳቦ ይሸጥና ለቤተክርስቲያን ገቢ ይሆናል። ከዛ ላይ ነው የገዛው ዳቦ ከግቢ። ለምን ግቢ ጉባኤ ማለት በማህበረ ቅዱሳን የታቀፈ ለክርስቲያን ልጆች ትምህርት ጉባኤ የመጽሐፍ ቅዱስ ትምህርት የሚሰጥበት ነው። እዛም ተሳታፊ ነው ልጁ እና ከዛ ይገዛና ያን ዳቦ ግማሹን ዝክር ይዘክራል። ሰኞ ዕለት ምንድን ነው ያደረገው? የገና ጾም የገባበትን ቀን ነበረ። ቤተክርስቲያን ሄዶ ቅዳሴ አስቀድሶ 9 ሰዓት መጥቶ ከቅዳሴ ማታ ምሳ በልተው ምን ብለው ማታ ወደ 2 ሰዓት አካባቢ ዝክሩን ይዘክራሉ። ሁለት ጓደኞቹ ከሆኑ ዝክሩን ይዘክራሉ። ከዛ ሁለት ጓደኞቹ ከሆኑ ዝክሩን ከዘከረ በኋላ ዝክሩን እንደጨረሱ 4 ኪሎ ስላሴ ቤተክርስቲያን ፊት ለፊት ላይ ካወቅሹ ስላሴ ቤተክርስቲያን አለ ከዩኒቨርሲቲው ፊት ለፊት
ከየራሱ ዩኒቨርሲቲው ጀርባ ከስላሴ ጀርባ ስላሴ ዩኒቨርሲቲ ጀርባ። ከዛ ስላሴ ቤተክርስቲያን ሄጄ ለነዳያን ዘክሬ እመጣለሁ ብሎ ከጓደኞቹ ጋር ተለያዩ። መቼ? ሰኞ ዕለት 2:30 በኋላ ዝክሩን ከጨረሱ በኋላ ማለት ነው። ከዛ ሄዶ ዝክሩን ዘክሮ መጥቶ ምን እንደተፈጠረ እንግዲህ እግዚአብሔር ነው የሚያውቀው። ከዛ በኋላ ያለው ነው እንግዲህ ከጓዝኛው ጓደኛው የሚነግረንን የምንሰማው። ምክንያቱም ከዛ በኋላ ወደ ጓደኞቹ ጋር ተለያይቷል። ከዛ ምንድን የተፈጠረው ስለው ለእኔ ያሌ ምንድነው የኛው ጓደኛው አብሮት የሚኖረው ዶርም ውስጥ ማለት ነው። ሰኞ ዕለት 5 ሰዓት ከምሽቱ 5:10 አካባቢ ነበር ወደ ዶርም የገባሁት አለ። ከዛ ጠረጴዛው ላይ ስዕል አድኖ ኪዳነ ምሕረት ስዕል አድኖ እና የመድኃኒዓለም ስዕል አድኖ ሻማ ሳይ ዝክር እንደነበር አስታወስኩኝ አለ። እስከዛሬ ውብሸት ሲዘክር ታውቃለህ አታውቅም ስለው አውቃለሁ፣ በአሁኑ ወር ግን ኪዳነ ምሕረት እንደነበርና ዝክር እንደነበር አላስታወስኩም ነበር አለ። እሺ ከዛስ ምን ተፈጠረ ስለው ውብሸት ተኝቶ ነበረ። ለምን እንግዲህ ዶርም ማለት አንድ ጠባብ ክፍል ናት ካወቅሽ፣ እና አልጋ አለ፣ አንድ አልጋ ነው፣ ተደራራቢ ነው። ያኛው ትልቁ አልጋ ላኛው ላይ የሚተኛው፣ ወንድሜ ደግሞ ታችኛው ላይ ነው የሚተኛው። ከዛ ወንድምሽ ተኝቶ ነበር አልጋ ላይ፣ እኔ ወጥቼ ላይ ተኛሁ። እንደተኛ 2 ጊዜ የማስመለስ ድምፅ አሰማ ወንድምሽ። ከዛ በኋላ ውብሸት ውሃ ልስጥቅ ስለው ዝም አለኝ። ደግሞ ስላልጠየቀኝ በዛው ተኛ። ከዛ ሌሊት 10 ሰዓት ላይ እንግዲህ ወደ ማክሰኞ ሊነጋ ሌሊት 10 ሰዓት ላይ በኢትዮጵያ ማለት ነው። እንደ ሰመመን እየነቃው ስመጣ ክፍሉ በጣም ይሸታል። እኔን አሞኛል፣ ላብላብ ይለኛል፣ ሊያጥለውለኛል፣ አሞኛል። ከዛ ወረድኩና ሽንት ቤት ሄጄ ተጣጥቤ የመጣውና እዛው ዶርማችን በር ላይ ሆኜ ጓደኛዬ ጋር ደወልኩለት። ሀብታሙ የሚባለው ጓደኛው ጋር ደወልኩለት። ከዛ መጣና እሱ ምን ሆነሃል ሲለኝ ውብሸት አስመልሶት አሞኛል፣ የእሱ ሽታ እኔ ሸቶኝ አሞኛል አልኩት። እሱ አንሶላ አውጥቶ ዶርሙን ቆልፈን ሀብታሙ ዶርም ሄድንና እዛ አደርናል። ይታይሽ እንግዲህ እሱ መጥቶ ጓደኛው መጥቶ ይሄኛውን ይዞ ሲሄድ ያስመለሰው ልጅ አስቢ፣ አልጋ ላይ ይኑር ይሙት ምን ይሁን አላዩትም። አስቢ፣ ይሄ ልጅ ሁሌ የሚያስመልሰው ቢሆን ኦኬ፣ ሁሌ ያኔ የታወቀ ነው። ለመጀመሪያ ጊዜ ነው ይህን ነገር ያሳየው። አለ ሆይ ሞት ኮይ እንዴት አይባልም። ዶርም ቆልፈውበት ጓደኛው ዶርም ነው ሄደው አደሩ። ማክሰኞ ዕለት ጠዋት ዩኒቨርሲቲው ክሊኒክ ሄድኩና ሽታ ሸቶኝ አመመኝ ብያት ማስታገሻ ሰጠች። ከዛ ማክሰኞ 4 ሰዓት አካባቢ ኢንተርኔትሽፕ ኢንተርቪው ስለነበረብኝ የኢንተርኔትሽፕ ወረቀት ማውጣት ስለነበረብኝ እኔ ከገባው ስለሚያመኝ ሀብታሙ የሚባለው ጓደኛዬ ገብቶ የኢንተርኔትሽፕ ወረቀትና ጫማ ወጣልኝ። ከዛ ዶርምን ቆልፈን ሄድናል። ማክሰኞ ጠዋት ለሁለተኛ ጊዜ። ማክሰኞ ሌሊት አላያችሁትም። እንደገና ማክሰኞ ጠዋትም እንደዛው ገብታችሁ ስትወጡ አላያችሁትም። አላየነው። ከዛስ ማክሰኞ ሙሉ ቀን ዋለ። ጓደኞቹ ሲደውሉ ስልክ አያነሳም። ሰኞ ዕለት አብረው ያመሹ ጓደኞቹ ሲደውሉ ስልክ አያነሳም። ዶርም ሄደው ሲያንኳኩ ዶርም አይከፈትም። ከዛ በኋላ ሙሉ ቀን ከዛሬ ካሁን ይመጣል ወይ ለምን አንዳንዴ ካምፓኒ ሄዶ ስራ ስለሚሰራ ስራ ቦታ ሄዶ ሊሆን ይችላል ብለው ጠበቁት እስከ ማታ እስከ 11 ሰዓት እስከ 12 ሰዓት የለም፣ ስልክም አያነሳም፣ አልመጣም። ከዛ መጨረሻ ላይ ሲጨንቃቸው እዚህ ራሱ ታደሰ የሚባሉ ጓደኛቸው ጋር ይደውላሉ። አብረው አንድ ዶርም የነበረው ብቃት ሲደውሉ አያነሳም ስልክ። መጨረሻ ላይ ምን አላቸው? ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ቴክስቱ አሁንም አለኝ እጄ ላይ ታደሰው። ከዛ ላይብረሪ ነኝ በቴክስት አውሩኝ አላቸው። ከዛ ውብሸት ስልክ አያነሳም በሰላም ነው ሲለው አሞታል መሰል ሂድ ጠይቀው፣ እኔ ስጠይቀው አይነግረኝ አለው። ከዛ ያኛው ዶርም ነው ብሎ ሲጠይቀው ዶርም አላየሁትም አሁን የት እንዳለ አላቅም ነው ያለው። ታደሰ ማለት ነው ብሎ የመለሰ እንግዲህ ክፍል ውስጥ እያስመለሰው ነው። በር ቆልፍ የወጣሁበትም አላለም። ምንም አይነት እርዳታም አላደረገለትም። ለጓደኞቹ ኢቭን ደውሎ ውብሸት አሞታል ሂዱና ቼክ አድርጉት አላለም። ጭራሽ የት እንዳለ አላቅም ብሎ ዘጋባቸው። ከዛ እነዚህ ልጆች ይደነግጡና ከምሽቱ 1 ሰዓት ተኩል አካባቢ ነው እንደዚህ ያላቸው። እነዚህ ልጆች ይደነግጡና ቤተሰብ ጋር ይደውላሉ። የሲስተር ስልክ ስለሚያውቁ ሲስተር ጋር ይደውሉና አንቺ ጋር መጥቷል ወይ ውብሸት ሲሏት፣ ኧረ አልመጣም ትላቸዋለች። ኧረ ስልክ አያነሳም ሙሉ ቀን የለም። እስቲ ምናልባት ክረምት ላይ ተከራይቶ የነበረው ጓደኞቹ ጋር እዛ ሄዶ ሊሆን ይችላል ብላ ሲስተርም ለእኔም አልነገረችኝም፣ ለትልቁም ወንድምም አልነገረችም። ዝም ብላ ታድርልሻለች። ከዛ ልጁ የታደሰ የሚባለው ቤተሰብ ኦልሬዲ ማክሰኞ ማታ ውብሸት ስልክ እንደማያነሳ ቤተሰብ ጋር እንደደረሰ ደርሷል።
ቤተሰብ ሮብ ጠዋት መጥቶ ዩኒቨርሲቲውን እንደሚጠይቅና ዶርም እንደሚያሰብር ያውቃል። ስለዚህ ምንድን ያደረገው ውብሸት አንድ ዶርም ተዘግቶበት ከተገኘ አንተ ነገ ለሄድከው ተብሎ ስለሚያዝ ቤተሰብ ከመምጣቱ በፊት ሮብ ጠዋት በር ከፍቶ ውብሸት መሞቱን ተናገረ። እንዴት ነው የተናገረው? እሱን እንገርሽ። ሮብ ጠዋት እንዴት አንተ መሞቱን አወቅ ስለው ሮብ ጠዋት በሃይላንድ ውሃ ገዝቼ አስቀምጬ ነበር አለ። ቢያመኝም ይመመን ብዬ ያን ውሃ ላወጣ ገባዋል። ይታይሽ እንግዲህ ከሰኞ እስከ ሮብ ጠዋት ድረስ ያመኛል ብሎ ዶርም ያልገባ ልጅ ጓደኛው ጋር ሀብታሙ የሚባለው ጓደኛው ጋር እየገባ ልብስ ሲያወጣል። ሮብም እንደዛ ሀብታሙ ጋር ሄዶ አደረ። አላደረም። ከሰኞ እስከ ሮብ ጠዋት ድረስ ዶርምን ትቶ የወጣ ሰውዬ ሮብ ጠዋት ውሃ ሊያወጣ ቢያመኝም ይመመኝ ብሎ ዶርም ገባ። ሌላ ውሃ ቆይ ዝም በይ። ከዛ ዶርም ሲገባ ምን አየሁ አለ። ጠረጴዛ ላይ ስልኩን አየሁ። ከዛ ስልኩን ሳየው ይሄ ልጅ የት ሄዶ ነው? ይሄ ልጅ እህቱ ጋር አልሄደም እንዴ ብዬ አልጋው ላይ ሳየው በህይወት የለም ማለት አልጋው ላይ ህይወቱ ያለፈው ማለት ነው። ቆይ ልነግርሽ ነው። ከዛ በህይወት የለም። ከዛ ምን አደረግክ ስለው አስቢ እንግዲህ ወደፊት የሁለቱን ግንኙነት አመጣልሻለሁ በኋላ ላይ በጣም ጓደኛሞች ናቸው። ከዛ ምንድን ያደረግከው ስለው መልሶ ዶርሙን ቆልፎበት ሄዶ ከሌላ ዶርም የውብሸትን ጓደኛ አንኳኩቶ ጠርቶ ሲያየው ውብሸት ምን ሆነ አመመው እንዲህ ብዬ ደነገጥኩ አለ። ለምን ሰኞ ዕለት ማክሰኞ ዕለት ሲፈልጉታል ስላላገኙት ጠዋት ሄዶ በሩን ሲያንኳኳበት ደነገጠ እና እንዲህ ገፍትሬ ዋለ። ሩጭ ዶርሙን እንዲህ ስከፍተው ዶርሙ ቁልፍ ነው አለ። ከዛ ቁልፍ እኮ ነው ስለው ከኋላ መጥቶ ቁልፉን ከፈተና ሄደየው እስኪ ያለኛል ሄደየው አለኛል። ከዛ ሄጄ እንዲህ ሳደርገው አፉ ላይ የሆነ ነጭ ነገር አለበት። እንዲህ ነው እጁን እንደዚህ አድርጎ ትራስ ካጠገቧለ እንዲቀጥ ብሎ ነው እንዲህ በጀርባው ይተኛዋል። ከዛ ወጥቶ ለሚመለከተው አካል ሪፖርት አድርጎ መጥቶ ፖሊስ የህግ አካላት አስክሬን እናነሱ። እሺ አንተና ውብሸት እዚህ ድረስ ነው ጓደኝነታችሁ አልኩት። አዎ መልካም። ሌሎች ጓደኞቹ መጠየቅ ጀመርኩ። የውብሸት ጓደኞች ስጠይቀው ሀቡ ምን እንደሰማው ታውቂያለሽ? አምና ይሄን ያደረገው ልጅ አሁን ታደሰ የሚባለው ወባ ታሞ አንድ ዶርም አልነበሩም፣ የተለያዩ ዶርም ነበሩ። ወንድሜ ራሱ ዶርም አምጥቶ አልጋውን ለቆ እሱ ከጓደኛው ጋር ተደርቦ እየተኛ በእጁ ነበር ያስታመሙ። እሱ ብቻ አይደለም፣ ወባ ምግብ አላስበላ ስትለው የግቢው ምግብ አልበላ ሲለው በብሩ እየገዛ ነበር ያስታመሙ። ላፕቶፕ እኔ ነበርኩ ከዚህ የላኩለት። እንደው እንዳጋጣሚ ደረሰኙ የላፕቶፑን ፎቶ አለኝ እልክልሻለሁ። እኔ ነበርኩ ቀድሜ የላኩለት ላፕቶፕ እስከሚገዛ በወንድሜ ላፕቶፕ ነበር የሚጠቀመው። ታውቂያለሽ? የክፍል አሳይመንት ሳይቀር አብረው ነው የሚሰሩት። አምና ክረምት ላይ ተከራይቶ የሄደበት ተከራይቶ የምኖርበት ቤት ሄዶ በወንድ እጁ ወጥ ሰርቶ አብልቶታል። በጣም ጓደኛሞች ናቸው። አምና ወንድሜ ከሌላ ዶርም እየኖረ ወንድሜን ብሎ ሲመጣ ነው የውብዬ ጓደኞች እሱን የሚያውቁት። እሱ ግን ጓደኝነቱን ጭምር ነው የካደኝ ፊቱ። ታውቂያለሽ? ጓደኝነቱን ጭምር ለእኔ ለእህቱ ካደኝ። ግን ከኋላ ስሰማ ዜናው ሌላ ነው። የእሱ ይገርምሻል፣ የአስከሬኑ ሽኝት ቀን ማለት ነው ጭራሽ የሀዘን ፊቱ ላይ አይታይም ነበር። ጭራሽ ጓደኞቹ ብር አዋጥተው ወረቀቱ ለእኛ ተሰጥቶናል። ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም፣ ብርም አላዋጣ። ታምኛለሽ? ከዛ